እኔም ምን ነው አመመህ እንዴ እያልኩ እየጠየቅኩት እያለ መልስ ሳይሰጥ ተዝለፍልፎ እጄ ላይ ወደቀ። በጣም ደነገጥኩኝ። ደጋግሜ ብጠራውም ሊሰማኝ አልቻለም። እሱን እንዳቀፍኩ እየጮህኩኝ ጓደኞቼን መጣራት ጀመርኩ። ጮኸቴን ሰምተው ደንግጠው ሲመጡ ማዕድንን አቅፌ እያለቀስኩ አገኙ። እነሱም አፋፍሰው ይዞን በመጣው መኪና ወደ ሆስፒታል ይዘውት ሄዱ። የቀረነው ተማሪዎች እንደተደናገጥን ወደ የቤታችን ተበታተነ። እኔም ቤት ገብቼ ስለተፈጠረው ነገር እያሰብኩ ማልቀስ ጀመርኩ። እንዴት እንደሆነ ለማወቅ በተደጋጋሚ ጓደኛው ስልክ ብደውልም አይነሳም ነበር። መጥፎ ነገር እንዳይፈጠር ፈጣሪን እየለመንኩ እዛው አልጋዬ ላይ በተቀመጥኩበት እንቅልፍ ይዞኝ ሄደ። በነጋታው እንደነቃሁ ስልኬን አንስቼ ጓደኛው ጋር ደወልኩኝ። ስልኩ እንደተነሳ ቶሎ ብዬ የማዕድን ሁኔታ ጠየቅኩት። እሱም አሁን ደህና እንደሆነ ነገረኝ። እሱን ስሰማ ትንሽ ቀለል አለኝ። ነገር ግን የተሻለ ሕክምና ወደ ውጭ እንደሚሄድና ሕክምናውን ሲጨርስ ቤተሰቦቹ ትምህርቱን እዛው እንዲቀጥል እንደወሰኑ ነግሮኝ ስልኩ ተዘጋ። በጣም ከፋኝ። በደንብ ሳላውቀው ሊለየኝ እንደሆነ ሳስብ እና ድልድዩ መሃል ላይ የተፈጠረችውን ደስ የምትል አጋጣሚ ትዝ ስትለኝ አለቀስኩኝ። ናፍቆቱ ገና ካሁኑ ጀመረኝ። ከዛም አልጋዬ ላይ ቁጭ ብዬ ማሰብ ጀመርኩኝ። ማን ያውቃል በህይወት እስካለን ድረስ ብዙ ነገሮች ይፈጠራሉ። እኔና እሱም ድጋሚ የምትገናኘን ቀን ትመጣ ይሆናል። ብቻ ዋናውና ትልቁ ነገር እሱ ሕክምና በተሳካ ሁኔታ አልፎ ወደ ጤናው እንዲመለስ መጸለይና ለሰው ልጅ ትልቁ ነገር ተስፋው ነውና ተስፋው ማድረግ። አንዳንዴ በህይወታችን ውስጥ ትንሽ ጊዜ የምናውቃቸው ሰዎች ብዙ ዓመት ከምናውቃቸው ሰዎች የበለጠ ትልቅ ቦታ ይወስዳሉ። ማዕድን ከሄደበት ጊዜ አንስቶ ከሀሳቤ ጠፍቶ አያውቅም። ሁሌም አስበዋለሁ። ለካ ሳላውቀው በጣም አፍቅሬው ነበር። ነገር ግን ለሕክምና ወደ ውጭ ከሄደበት ጊዜ አንስቶ የውሃ ሽታ ሆኖብኛል። ከሱ ምንም ነገር አልሰማሁም። ጓደኛውም ቢሆን ምንም ነገር እንዳልሰማና ደህና መሆኑ ብቻ ከቤተሰቦቹ ጠይቆ እንዳወቀ ነግሮኛል። ልቤን ትቶኝ ከሱ ጋር ካገሮቷል። ብቸኛ የሆንኩ ያክል ይሰማኛል። ታዲያ በእነዚህ ሁላ ጊዜያት ከጎኔ ያልተለየው ሰው ቢኖር ካሱ ብቻ ነበር። ሁሌም አብሮኝ ነው ያለው። አብሬው ሲሆን በጣም ስለሚያስቀኝ፣ ጭንቀቴን ስለሚያስረሳኝ ከሱ ጋር መሆኔን እወደዋለሁ። ነገር ግን አልገባኝም እንጂ ካሱ ለኔ ያለው ስሜት ከተቀየረ ቆይቷል። እኔ ግን አሁን ላይ ልቤ ከማዕድን ውጭ ሌላ ሰው ማፍቀር መቻሉን እጠራጠራለሁ። ልንመረቅ የአንድ ወር ጊዜ ሲቀረን ካሱ እንደሚያፈቅረኝና ይሄ ሁላ ጊዜ ዝም ያለው ትምህርቴ ላይ እንዳተኮር እንደሆነ ነገረኝ። ምን መመለስ እንዳለብኝ ግራ ሲገባኝ ጊዜ እንዲሰጠኝና ከግራጁዌሽን በኋላ ስለ ሁሉም ነገር እንደምናወራ ነገርኩት። እሱም ተስማማ። ጊዜው እየሄደ ሲመጣ ግራ ገባኝ። በዚህ በኩል የመጀመሪያ ፍቅር የሆነው ማዕድን አለ። ከሱ ምንም ባልሰማም እስካሁን ድረስ ልቤ እሱን ስም ስትሰማ ስራዋን ታቆማለች። በዚህ በኩል ደግሞ በክፉም በደጉም አብሮኝ የነበረው ሁሌም ከጎኔ የማይጠፋው ካሱ አለ። ምን መወሰን እንዳለብኝ መወሰን እንዳቃተኝ ተመርቀን ከግቢ ወጣን። ከተመረቅን ከአንድ ሳምንት በኋላ ስለ ሁሉም ነገር ለመነጋገር ከካሱ ጋር ተቀጣጠርን። እኔም ክፍሌ ተቀምጬ ነገ ምን እንደምለው እያሰብኩ ግራ በተጋባሁበት ሰዓት አንድ ስልክ ተደወለልኝ። አማን ነበር፣ የማዕድን ጓደኛ። አንስቼ ሄሎ አልኩ። ሰላም እንዳይለኝ ሀሴት ማዕድን እኮ መጣ አለኝ። ጆሮዬን ተጠራጠርኩት። ማን ነው መጣ ያልከኝ? አልሰማሽኝም እንዴ ሀሴት? ማዕድን መጣ እኮ ነው ያልኩሽ አለኝ። የሰማሁትን ማመን አቃተኝ። ከ3 ዓመት መጥፋት በኋላ የመጀመሪያ ፍቅሬ ሳልጠግበው ከኔ የተለየው ሳላስበው በፍቅሬ ወደኩለት ማዕድን መጣ። ፊቴ በደስታ ተሞላ። ልቤ በኃይለኛው መደለቅ ጀመረ። አማን ማዕድን መጣ ነው አይደል ያልከኝ አልኩት። እሱም አዎ ሀሴት፣ እኔም አሁን የሰማሁት ላይ ወደ ቤት እየሄድኩኝ ነው አለኝና ካየው በኋላ እንደሚደውልልኝ ነግሮኝ ስልኩን ዘጋው። የማደርገው ጠፋብኝ። ደስታ ሰከረኝ። አልጋ ላይ ወጥቼ እየጮኩ መዝለል ስጀምር እህቴ ደንግጣ መጣችና ምን ሆኜ እንደሆነ ጠየቀችኝ። ምንም ሳልላት አቀፍኳት። እየሳቀች አረ ምንድነው አለች። እኔም ደስ የሚል ነገር ሰምቼ እንደሆነና ሁሉንም እንደማወራት ነገርኳት። እብድ በይሻውን ተኝ ብላኝ ሄደች። እየተሰማኝ ያለው ስሜት በጣም ልዩ ነበር። በመሃል ግን ካሱ ነገር ትዝ አለኝና ደስታዬ ላይ ቀዝቃዛ ውሃ ተደፋበት። በጣም ጨነቀኝ። ምን ብዬ እንደማስረዳው ግራ ገባኝ። ካሱ በጣም ተጫዋችና ነገሮችን ቀለል አድርጎ የሚያይ ልጅ ቢሆንም ሲናደር ግን ሌላ ሰው ነው የሚሆነው። አንዴ ወደድኩሽ እያለኝ የሚያስቸግረኝ ልጅ እንዳይሞት እንዳይድን አድርጎ ደብድቦት ለምን እንዲህ እንዳደረገ ስጠይቀው ባንቺ የሚመጣ ሰው ደስ አይለኝም ብሎ ነበር የመለሰልኝ።
ታዲያ አሁን እንዴት ብዬ ነው የፍቅር ጥያቄውን እንደማልቀበልና ከማዕድን ጋር መሆን እንደምፈልግ የምነግረው? በጣም ያስፈራል። ይህን እያሰብኩ ቁጭ ባልኩበት ቴክስት ደረሰኝ። አማን ነው ነገ ከማዕድን ጋር ሊያገናኘኝ እንደሚፈልግ ነገረኝ። ይህን ስሰማ ከነበርኩበት ጭንቀት በአንድ ወጥቼ ስለ ነገው ቀን ማሰብ ጀመር። እንዴት ላቅፈው እንደምችል፣ እንዴት እንደማወራው፣ በቃ ሁሉንም ነገር በአይምሮ እያሰብኩ አድሬ በነጋታው ወደ ቀጠሮው ቦታ ሄድኩ። እዛ ስደርስ ቀድመው ደርሰው እየጠበቁኝ ነበር። ተንደርድሬ ሄጄ ማዕድንን እቅፍ አደረኩት። የናፈቀኝን ፍቅር ማግኘትን ማመን አልቻልኩ። ይቅርታ አላስጨረስኩት። ችግር የለውም ዝም ብለህ ብቻ ቀፈኝ ነው ወይስ አስጠልቼው ነው? ድንገት ሳይ ደንግጦ ይሆን? ጭንቅላቴ በጥያቄ ተሞላ። ድንገት ሀሴት ተቀመጪ የሚል ድምፅ ከሀሳብ ያባነነኝ። አማን ነበር። በስስት አይን እያየሁት ምን ነው ማዕድን ችግር አለ እንዴ? ሀሴት እኮ ነኝ አልኩት። ይቅርታ አላወኩሽ አለኝ። ምን ማለት አልገባኝም። ግራ ገባኝ። ስላየኝ ደስ ይለዋል ብዬ ስጠብቅ ጭራሽ አላውቅሽም አለኝ። በዚህ መሃል አማን ሀሴት ተረጋጊ፣ ሁሉን ነገር እናስረዳሻለሁኝ አለኝ። ማዕድንም መኪና ውስጥ እንዲጠብቀው ነግሮት ሂዳለው። እየተፈጠረ ያለው ነገር አልገባሽ አለኝ። የጠበቅኩት ቀርቶ ያልጠበቅኩት መሆኑ ግራ ገባኝ። አማን ቁጭ እንድል ካደረገኝ በኋላ ስለ ሁኔታ ያወራኝ ጀመር። ይኸውልሽ ሀሴት፣ ማዕድን ሕክምናውን ሲያደርግ በተፈጠረበት የሕክምና ስህተት ከቅርብ ጊዜ በኋላ የተፈጠሩ ነገሮችን አያስታውስም። ትውስታውን አጥቷል። እኔንም ያስታውሰኝ አብሮ አደጉ ስለሆንኩኝ ነው እና እዛ በነበረበት ጊዜ ጠፋው በዚህ ምክንያት እንደሆነ ነገረኝ። የምሰማው ነገር ሁሉ ከአይምሮዬ በላይ ሆነብኝ። ቆይ እሺ አሁን ምንድን ነው የማደርገው? በቃ ከዚህ በኋላ ምንም ነገር አያስታውስም ማለት ነው? እንባ ተናነቀኝ። ማዕድን እንደረሳኝ ማሰብ ከበደኝ። ከዛም አማን ለዚህ ነው የጠራሁሽ፣ አብረን ሆነን የማስታወስ ችሎታው እንዲመለስ እንድንረዳውና እንድናግዘው ነው። ትንሽ ቀለል አለኝ። ቢያንስ የሚያስታውስበት እድል አለ። ትንሽ ስለ ሁኔታው ካወራኝ በኋላ ሌላ ጊዜ በደንብ ተገናኝተን እንደምናወራ ነግሮኝ ባለሁበት ጥሎኝ ሄደ። እኔም እንደከፋኝ ወደ ቤት አመራሁ። ከታክሲ ወርጄ ወደ ሰፈር እየገባሁ እያለ ከኋላ የሆነ ሰው ጠራኝ። ስዞር ካሱ ነበር። እሱን ሳይበልጥ ጭንቀቴ ጨመረ። ለካስ ቀጠሮ ነበር። እኔ ሳስበው የነበረው ማዕድን ማግኘት ስለነበረ ምንም ትዝ አላለኝም። ምን መመለስ እንዳለብኝ እያሰብኩ አጠገቤ ደረሰ። ካሱ ደውዬልሽ እኮ ስልክ አላነሳ ስትይ ቤት እየመጣሁ ነበር። ምን ነው በሰላም ነው ስልክ የማታነሺው አለኝ። እኔ ስለሆንኩበት እንጂ በጣም እንደተናደደ ያስታውቅበታል። መልስ ስላጣሁኝ አቅር አልኩት። አተኩሮ እያየኝ ካሱ ምን ሆነሻል? ፊትሽ እኮ ልክ አይደለም፣ ችግር አለ እንዴ ብሎ ጠየቀኝ። አይ እንዲሁ ነው፣ ትንሽ የቤተሰብ ችግር አጋጥሞኝ ነው አልኩት። መልሴ ባይዋጥለትም እሺ ብሎ ስላጋጠመኝ ነገር ጠየቀኝ። እኔም አሁን መረጋጋትና ማረፍ እንደምፈልግ ነገ ተገናኝተን ግን እንደምናወራ ነግሬው ወደ ቤት ሄድኩ። ክፍሌ ገብቼ ስለተፈጠረው ነገር እያሰብኩ ማልቀስ ጀመርኩ። ራሴን በራሴ ጠይቃለሁ። ቆይ እሺ ማስታወስ ባይችልስ? ላጣው እንደሚችል ማሰብ ውስጤን አመመ። አይ እንዴ ማስታወስማ አለበት። ራሴን ጠይቄ ራሴን መልሳለሁ። እያለቀስኩ ቁጭ ባልኩበት አማን ቴክስት ላከልኝ። ማዕድን ሊያገኘኝ እንደሚፈልግና ነገ 4 ሰዓት ላይ ትዝታ መናፈሻ እንድጠብቅ ይላል። ደስ አለኝ። ተነስቼም ባይን ጠራርጌ አልጋዬ ላይ ወጣሁ። ምን ሊለኝ ይሆን የሚለው ነገር እያሰብኩ በዛው እንቅልፍ ወሰደኝ። ጠዋት እንደነጋ ቁርሴን እንኳን ሳልበላ የተቀጣጠርንበት ቦታ ጋር ሄጄ መጠበቅ ጀመርኩ። ትንሽ ቆይቶ ማዕድን መጣ። ገና ሳየው ልቤ መምታት ጀመረ። ጉልበቴ ለመቆም አቅም ከዳው። መቶ አጠገቤ ተቀመጠና እንዴት ነሽ ሀሴት? ትናንት ባለማወቅ አስቀየምኩሽ አይደል? ይቅርታ አለኝ። ይህን በመስማቴ ደስ አለኝና ፈገግ ብዬ አረ ችግር የለውም አልኩት። እሱም አማን ስለኔና ስለሱ ግንኙነት በትንሹ እንዳጫወተውና አብሬው ጊዜ በማሳለፍ ነገሮች እንዲያስታውስ እንድረዳው ጠየቀኝ። እኔም ምንም ነገር እንዳያስብና በሚፈልገው ነገር ሁሉ ከጎኑ እንደሆንኩ ነገርኩት። ከዛም ቁጭ ብለን ማውራት ጀመርን። በመሃል ግን ካሱ በተደጋጋሚ እየደወለ እየረበሸኝ ስለነበር ማዕድን ስልኬ በተደጋጋሚ መደወሉን ሲያይ በቃ ሌላ ቀን እንገናኛለን፣ ላደረግሽልኝ ነገር አመሰግናለሁ ብሎኝ ሄደ። ካሱም ይሄን የመሰለ ጊዜን በማበላሸቱ በጣም ተደሳጨ። ስልኬን አንስቼ ደወልኩኝና ምን ፈልገህ ነው 10 ጊዜ የምትደውለው ብዬ ጮህኩበት።